ስሙኝማ እናንተ የተወደዳችሁ ኦርቶዶክሳውያን ክርስቲያኖች ባለማዕተቦች፣ አንበሳ ለምንድን ነው የሚፈራው? የአንበሳ ኳሊቲው ምንድን ነው? ከሌሎች እንስሳት የተለየ ሆኖ ነው? አይደለም። አንበሳን እኮ በጉልበት አሳምረው የሚበልጡት እንስሳቶች አሉ። በሩጫ በፍጥነት ከአቦ ሸማኔ በላይ ፈጣን ሯጭ የለም። በፍጥነትና በቅልጥፍና በማጥቃት ከነብር በላይ ፈጣን የለም። ሆኖም ግን እነዚህ ሁሉ እንስሳቶች ተስማምተው የአንበሳን ጀግንነትና አስፈሪነት በጫካው ላይ ያለውን ንግስና አክብረው ነው የሚቀመጡት። አይተናኮሉትም። ለምንድን? where came from this quality? እንዴት አገኘው ይህን ኳሊቲ አንበሳ? አጠጋ በላይ ልንገርህ አንተ የተወደድክ ኦርቶዶክሳዊ ወንድሜ እህትዬ፣ የአንበሳ ኳሊቲው አንድ ላይ መጓዙ ነው። በህብረት መጓዙ ነው። አንዱ አንበሳ ለሁሉ አንበሳ፣ ሁሉ አንበሳ ለአንዱ አንበሳ ነው። አንድ አንበሳ ብቻውን ሲሄድ አታገኘው። እዚህ ህብረት ውስጥ ገብቼ ተናኮላለሁ የሚል እንስሳ ማን በጫጭቆ እንደገደለው ራሱ የሚያስብበት ጊዜ የለው። ይህን ጠንቅቆ ስለሚያውቅ ማንም አይተናኮላቸውም አንበሶችን። እየሰማኝ ነው? አንበሳ እንኳን ተተናክሎ ተኝቶ ያስፈራል። ቢተኛም በህብረት ነው የሚተኛው። አንበሳ ተነጥሎ ሲሄድ አይታችሁ ታውቃላችሁ? አንድ ላይ ነው የሚሄዱት። ይሄ ለአንተ ምሳሌ ነው። አንተ የይሁዳ አንበሳ የተባለ ክርስቶስን የለበስክ ኦርቶዶክሳዊ እየሰማኝ ነው? አንተ ክህነትህ አንበሳ ተብሎ ከተጠራው ከቅዱስ ማርቆስ የሚመዘዘው ኦርቶዶክሳዊ ስለ ቅድስት ቤተክርስቲያን ስደትና መከራ ለመመካከር ስትመጣ ስትመካከር የዘላለም መንግስትህን አስበህ ነው የምታወራው የምትነጋገረው። አንተ ዛሬ ገና እየተመካከርክ ነው ያለው። ሰዎቹ ፕራክቲካሊ ስራ ጀምረው ሰዎችን እያረዱ እያሳዩ ነው ያሉት በማተባቸው ምክንያት። ወንድም ባለማተቡ ታርዶ ስታየው እኔ በቦታው ስለሌለው ነው ያልሞትኩት ብለህ ማታምን ከሆነ ይህ ፔን ከሌለ በቤትህ ይመጣል። ይህ ቢለዋ ይህ ተሰልፎ መረሸን በቤትህ ይመጣል። እኔ ስለ ቅድስት ቤተክርስቲያን እንመካከር ብዬ ስጠራ የፖለቲካ ይዘት ያለው ጉዳይ ነው ካልክ የአውሮፓ ድንክ ሆነሃል ማለት ነው። አእምሮ ዲሲቭ ተደርጓል ማለት ነው። እየሰማኸኝ ነው? አባቶች እንደዚህ አልነበሩም። ላስታውስህ፣ በ14ኛው መቶ ክፍለ ዘመን አጼ ዳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች በሀገር ውስጥ ስደት ኖሮባቸው አይደለም ወደ ግብፅ የዘመተው። በክርስቶስ አንድ ነን፣ ብዙዎች ስንሆን እኛ አንድ ነን፣ እኛ ብልቶች ነን የሚለውን የቅዱስ ጳውሎስን መልእክት ስላነበበ ነው ለግብፅ ክርስቲያኖች 20 ሺህ ወታደር ይዞ የዘመተው። ጦርነት እንኳን አላደረገም። ለግብፁ እስላማዊ አገዛዝ ደብዳቤን የጻፈው ሀገሩን ላጥፋው ወይስ ምን ይሻላል ያለው። አረ በሰላም እንኖራለን ተከባብረን አለው። በዚህ ስራው ምክንያት ምን ተሰጠው? ዛሬ አውሮፓ ዲሲቭ ያደረገው የአውሮፓ ድንክ የሆነው ፕሮቴስታንቲዝም ተረት ተረት ቢለውም በዚህ ምክንያት የግብፅ ክርስቲያኖች ምንድን ነው ያደረጉት? የክርስቶስን ግማደ መስቀሉን በስጦታ መልክ ሰጡት። ሰማህ? የአፄ ዘርዓ ያዕቆብን ልንገርህ፣ የአፄ ግላውዲዮስን ልንገርህ ከግራኝ አህመድ ጋር። እነዚህ ሰዎች በቃ ኃጢአት ሰርተው ነው የሄዱት። የነሱ መኖርና የነሱ በሰዓቱ መስራት ነው። እናንተ ዛሬ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን የወጣ ነው ከቤተ ክርስቲያን አገልግለን የምንወጣው። እንደዚህ የተልሞሸሞሸ ኦርቶዶክሳዊ ቤተክርስቲያንን አስቀጥላታለሁ ብሎ የሚያስብ ካለ ስህተት ነው። እኔ እናንተንን ያለናት የግብፅ ኦርቶዶክሳውያን ክርስቲያኖች ጠፍተው ነበር። ወጣቶቹ ስራ ላይ ስለገቡ ነው ቤተክርስቲያኖቹ የቀጠለችው። ዛሬ መንግስት ፈርቶ ነው የሚይዛቸው፣ ፈርቶ ተንቀጥቅጦ። ምክንያቱም ኮምፕሌትሊ ይቆማል አንድ ኦርቶዶክሳዊ የሆነ ጥቃት ቢደርስበት። ሲስተሙን ዘርግተውት አልቋላ። እኔ እናንተ ዛሬ የምንመካከረው የዛሬ 30 ዓመት ምን ሊሆን ይችላል ብለን ማሰብ ያለብን። ምክንያቱም እንደ ሌሎቹ እኛ የ50 እና የ60 ዓመት እቅድ የለንማ። የኔና ያንተ ድምፅ ታፍኖ እንዳይቀር የኔና ያንተ መሰባሰብ ፊት ለፊት የሚያፍኑትን አባቶች፣ ድምፃችን የሚያፍኑትን አባቶች የስራቸውን ክፋት ይገልጠዋል። የኔ እናንተ መገናኘት፣ የኔ እናንተ መሰባሰብ፣ እቺ ቤተክርስቲያንም የእኛ ናት ማለታችን ማለት ነው። እየሰማ ነው? ከላይ ተቀምጠው ያሉት ለሞታችን እንኳን ክሬዲት አልሰጡንም። በክርስቶስ ኢየሱስ ስም ተውን እያሉ የሚታረዱትን ሰዎች ኢምንት ናቸው ለነሱ። አይተሃል? ለእንዳት ለእናት ለአባትህ ለወላጆችህ ለእህትህ ያለሃት አንተ ኦርቶዶክሳዊ ነህ። ወጣቱ አዛውንቱ ሕፃኑ ቢታረድ መሮጥ አቅቶት ነው። አንተ ወጣቱ ማንም ጫት ቃሚ ቢገልህ ግን ስለ ክርስቶስ ፍቅር ብላ ለሚሞትከው ፈርተህ ነው የተገደልከው። ፈርተህ ከወንድም ጋር ከኔ ጋር ብትመካከር ስለ ነገ ብታስብ ሲስተም ብትዘረጋ ግን ማንም ቀና ብሎ አያይህም። አንተ የአባቶች ልጅ ነህ። እየሰማኝ ከሆነ
ተሰብሰብ፣ በየአጥቢያ ቤተክርስቲያናችሁ ተነጋገሩ። ምንም አይነት የፖለቲካ አመለካከት ሊኖርህ ይችላል። በቅድስት ቤተክርስቲያን ጉዳይ ግን ተመካከር፣ ተናገር። ቁጭ በልና ቤተክርስቲያንን ማን ነው ሊድ የሚያደርጋት? የትኛው አባት ነው? እዚህ አካባቢ ያሉት ኦርቶዶክሳውያን ንቃተ ህሊናቸው እንዴት ነው? ተምረህ እኮ ይሆናል፣ ዲግሪ ይኖርሃል፣ 12ኛ ክፍል ጨርሰህ ይሆናል። ይህን ማድረግ እንዴት ያቅትሃል? ስለ ክርስቶስ ብለህ አንተ እንዲህ ስታደርግ ደግሞ አንተ ውስጥ ያለው መንፈስ ቅዱስ መስራት ይጀምራል። በአንተ ላይ አድሮ ሀገርንም ቤተክርስቲያንንም ያድናል። በአባታችን በሙሴ አማካኝነት አይደል እንዴ እስራኤላውያን ከ400 ዓመት እስራት በኋላ የወጡት? በጌዲዮን ምክንያት አይደለም እስራኤሎች የወጡት? አስብበት፣ ስራ፣ ተንቀሳቀሱ፣ ተነጋገሩ፣ ተወያዩ፣ ተመካከሩ። እኔ እናንተ መገናኘታችን ለሀገር ሰላም፣ ፍቅር ነው የሚያመጣው። ጦርነት፣ ጃሃድ አናውጅም። አውቃለሁ አንተን ኦርቶዶክሳዊ አእምሮ እንዴት ሸፕ እንደተደረገ። ሰውን አትገልም ዝም ብለህ። ሰላማችሁ በዚህ ይበል።